ሳንፈልገው ስንት ስራዎችን ሰርተን እናውቃለን። ሳንፈልጋቸው ወይም ሳንወዳቸው ያደረግናቸው ነገሮች ስንት ነገሮች አሉ። ፕሮሚስሳ እንጠብቃለን? የራሳችንን ፕሮሚስ ብሬክ አድርገን እናውቃለን ወይስ ደግሞ እንጠብቀዋለን? ለራሳችንስ ክብር አለን? ለራሳችን ክብር እንዳለን የሚያሳይ መንገዶችስ ምንድን ናቸው? በምቾት ውስጥስ መቆየት እንፈልጋለን ወይስ ደግሞ ከምቾት ዲስከምፈርት እንለማመዳለን? እነዚህን ጥያቄዎች እንመልሳለን ዛሬ። እነዚህን ጥያቄዎች ለመመለስ ታዲያ 7 ጉዳዮች አሉ። እነዚህን 7 ጉዳዮች አብረን የምናያቸው ይሆናሉ። ምንድን ናቸው እነዚህ 7 ጉዳዮች? የዲሲፕሊን መርህ ወይም ደግሞ የዲሲፕሊን ህጎች ናቸው። እነዚህ የዲሲፕሊን ህጎችን ልናከናውናቸው የሚገቡ ዲሲፕሊን ሊያደርጉን እና ውጤታማ እንዲሁም ስኬታማ ሊያደርጉን የሚችሉ የዲሲፕሊን ህጎች ናቸው። የመጀመሪያው ምንድን ነው የሚለውን እስቲ እንነጋገር። 7 ናቸው። የመጀመሪያው ሁልጊዜ ከስሜት በላይ ዲሲፕሊን ወይም ደግሞ ዲሲፕሊን ኦቨር ሙድ ማለት ነው። እናስቀድም። ስሜታችን ዛሬ ሊለዋወጥ ይችላል፣ ነገ አዲስ ስሜት፣ ከነገ ወዲያም በየጊዜው ስሜታችን ሊለዋወጥ ይችላል። ግን ዲሲፕሊን አይለዋወጥም። ዲሲፕሊን ግድ አይሰጠውም። የስሜታችን መቀያየር፣ የስሜታችን መውጣትና መውረድ ለዲሲፕሊን ግድ አይሰጠውም። ምክንያቱም ዲሲፕሊን ከሆነ አንዴ ሀቢት ካደረግነው፣ ልማድ አድርገን በራሳችን ላይ ከሰራ ነው ነገ ስሜታችን ዝቅ ቢልም ዛሬ ከፍ ቢልም ከፍ ስላለ አንተውም ወይም ደግሞ አንሰራም፣ ዝቅ ስላለም ደግሞ እንተዋዋለን ማለት አይደለም። መስራት ያለብንን ነገር በፕላን መሰረት በመሰራት ያለበትን ጉዳይ ሁሉ ይሰራል ማለት ነው። ስለዚህ ዲሲፕሊን ለዛ ጉዳይ ግድ አይሰጠውም ማለት ነው። ስሜታችን ከፍ አለ፣ ሙዳችን ከፍ አለ፣ ዝቅ አለ፣ ቫይቡን አይመለከትም ማለት ነው። ስለዚህ ስራውን ነው የሚመለከተው። ለዚህ ነው ዲሲፕሊን ያላቸው ሰዎች የረዥም ጊዜ አሸናፊዎች የሚሆኑ። ዲሲፕሊን 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 አሁን በዓለማችን ላይ ዲሲፕሊን የሚል ቃል የተለመደ ነው። ዲሲፕሊን ግን ከባህሪ ጋር የተገናኘ ሳይሆን ልማዶችን በራሳችን ላይ መተግበር ማለት ነው። ወይም ደግሞ ልማዶችን መለማመድ ማለት ነው። የማንፈልጋቸው ነገሮችም እንኳን ቢሆኑ ሌሊት መነሳት ላንፈልግ እንችላለን፣ መለማመድ ይኖርብናል። አሰልቺ ስራ ማንወድ ልንሆን እንችላለን፣ መለማመድ ይኖርብናል። ረዥም ሰዓት መስራት ላንወድ እንችላለን፣ መለማመድ ይኖርብናል ማለት ነው። ስለዚህ መቆጠብ ላንፈልግ እንችላለን፣ መቆጠብ መለማመድ ይኖርብናል ማለት ነው። ስለዚህ ምንም እንደሚሰማቸው ጉዳይ አይሰጣቸውም እነዚህ ስኬታማ ሰዎች የምንላቸው። ምክንያቱም የተግባራቸው ዲሲፕሊን ስለሆነ የረዥም ጊዜ አሸናፊዎች ናቸው። ዛሬም ዝቅ ቢል ነገ ከፍ ቢል ስሜታቸው ጉዳያቸው አይደለም። ትናንትና የሰሩትን ዛሬም ይሰራሉ፣ ነገም ይደግሙታል ማለት ነው። ሁለተኛው ከማንኛውም ነገር በፊት አእምሮህን ተቆጣጠር ማለት ነው። እንዴት ነው? ኮንትሮል ዩር ማይንድ ቢፎር ኤኒቲንግ ኤልስ። አእምሯችንን እንቆጣጠር። እንዴት ነው አእምሯችንን የምንቆጣጠሩ? ምክንያቱም ሀሳባችን የድርጊታችን ነጸብራቅ ነው፣ ወይም ደግሞ ሪፍሌክሽን፣ ዳይሬክት ሪፍሌክሽን ኦፍ አወር ተውት ማለት ነው። የሀሳባችን ነጸብራቅ ነው ድርጊታችን። እኛ የምናስበው ነው የምንተገብረው። ስለዚህ አእምሯችንን ከተቆጣጠር፣ አእምሯችን ጥሩ ነገር እንዲያስብ ካደረግን፣ ድርጊታችንም ውጤታማ የሆኑ ነገሮችን እንዲሰራ ያደርጋል ማለት ነው። አብዝቶ ማሰብ ዲሲፕሊንን ያጠፋል። አብዝተን ማሰብ ሳይሆን አብዝተን መለማመድ ያለብንን መለማመድ የተሻለ ይሆናል። ጥርት ያለ አስተሳሰብ ቁጥጥርን ይፈጥራል። ክሬትስ ኮንትሮል። እንዴት? ምክንያቱም ጥርት ያለ በውስጣችን ቪዥን ካለ፣ በውስጣችን የምንፈልገው ነገር ካለ ያንን ነገር ለመስራት በደንብ ጥርት ያለ ኢሜጅ አለን፣ ያንን ነገር እንሰራዋለን እንጂ ምንም ቬግ የሆነ ነገር አይታየንም ማለት ነው። ስለዚህ አእምሮህን ጠብቅ፣ አእምሮህን ተቆጣጠር ማለት ነው። አእምሮችን ሊቆጣጠረን ሳይሆን እኛ ልንቆጣጠረው ይገባል። ሶስተኛው ምንድን ነው? ምቾት በማይሰጥ ሁኔታ ውስጥ መመቻቸትን ተለማመድ፣ ወይም ደግሞ ጌት ኮምፈርተብል ቢንግ አንኮምፈርተብል። ከባድ ነው አይደል? ምቾት በሌለበት ሁኔታ ውስጥ ምቾትን መለማመድ እንዴት ነው ስንል፣ ቅድም መጀመሪያ ላይ እንዳልኩት ነው። በዝናብ መውጣት ሊደብረን ይችላል፣ ግን በዝናብ ውስጥ መውጣት ልንለማመድ። ሌሊት መተኛት እንፈልጋለን፣ ግን ሌሊትን እንደ ስራ ማሳለፍ ማለት ነው። ረዥም ሰዓት መስራት ላንፈልግ እንችላለን፣ ግን ደግሞ ረዥም ሰዓት ለመስራትን መለማመድ ማለት ነው። ይሄ ጌት ኮምፈርተብል ቢንግ አንኮምፈርተብል የምንለው ማለት ነው። ስለዚህ እድገት በምቾት ውስጥ አይገኝም። ከዚህ በፊት በአንድ ቪዲዮ ላይ ሰርቻለሁኝ። ይሄ እድገት በምቾት ውስጥ አይገኝም። ኮምፈርት ዜር ኢዝ ኖ ግሮዝ። ኮምፈርት ባለበት ግሮዝ የለም። ቁጭ ብለን ተመቻችተን ስክሮል የምናደርግ ከሆነ፣ ቲቪ ዋች የምናደርግ ከሆነ፣ ሶሻል ሚዲያ ላይ ረዥም ሰዓት የምናሳልፍ ከሆነ፣ በጎሲፕ የምናሳልፍ ከሆነ አሁንም ምን የለም? ዜር ኢዝ ኖ ግሮዝ፣ እድገት አይኖርም ማለት ነው። ስለዚህ ይሄንን ልንቆጣጠር ይገባል ማለት ነው። እድገት የሚገኘው ጠንክሮ በመስራት በዝምታ ብቸኝነት ውስጥ ነው። በብቸኝነት ሶሊቲዩድ ወይም ደግሞ በብቸኝነት መስራት፣ ረዥም ጊዜ ማሳለፍ፣ ራሳችንን ደብቀን መስራት፣ ከዛ ውጤቱ እንዲናገር ማድረግ፣ አውትላውድ ያደርጋል በመጨረሻ ላይ ማለት ነው። አራተኛ ጠዋቱን ይቆጣጠሩ። ማስተር ዩር ሞርኒንግ። እንዴት? ምንድን ነው ጠዋታችን? ጠዋት የምንነሳበት ቫይብ፣ ጠዋት የምንነሳበት ሙድ ትልቁን ሚና ይጫወታል። ቀናችንን ይወስናል ማለት ነው። ስለዚህ ቀኑን የሚጀምሩበት መንገድ ቀኑን ይወስናል። እንዴት ነው ሊወስን የሚችለው?
ከሌላው ቀደም ብለን መነሳት ነው። ጠዋት ስንነሳ ኢነርጄቲክ ነን፣ ጉልበት አለን፣ ኃይል አለን፣ ንጹህ አእምሮ ነው ያለን። ይሄንን አእምሮ ታዲያ ለምንድን ነው የምንጠቀመው? ምን እናደርግበታለን? ቀናችንን ማቀድ ይኖርብናል። አንድ ቱዱ ሊስቶችን ማውጣት ይኖርብናል። ሁለት ስክሮል ከማድረግ ከስልካችን ራሳችንን ከኖቲፊኬሽን ራሳችንን ማራቅ ይኖርብናል ማለት ነው። ከዛ ይልቅ ለማንበብ ጊዜ መስጠት፣ ስትሬች ለማድረግ ለመጸለይ እነዚህን አድርገን ከተዘጋጀን ራሳችንን ካዘጋጀን ያ ረዥም ሰዓት ነው። ለምሳሌ አንድ ሰው 2 ሰዓት ስራ የሚገባ ከሆነ 11 ሰዓት ተኩል ቢነሳ ረዥም ሰዓታትን ለራሱ ጊዜ ሰጥቷል። ያነባል፣ ይጽፋል፣ ስፖርት ወይም ኤክሰርሳይዝ ሊያደርግ የአካል ብቃት እንቅስቃሴ የመስራት እድሉን ያገኛል። ከሌላው ሰው ቀደም ይላል። ያ ብቻ አይደለም፣ ቀኑን ሙሉ ኤነርጃይቲክ ብሎ የመዋል እድሉን ያገኛል። ስለዚህ ጠዋታችንን ለሊታችን መቆጣጠር ያስፈልጋል ማለት ነው። በዓላማ ይንቁ። በዓላማ ቀኑን ሰነፍ ሆነው አይጀምሩ። ስልክ ስክሮል በማድረግ አይጀምሩ ማለት ነው። መነሳሳት ሞመንተም ወሳኝ ነው፣ ኃይል አለው። ሞቲቬትድ ሆኖ መነሳት ሁልጊዜም ኃይል አለው። ስለዚህ ሞቲቬሽን ምን ያስፈልጋል? ሞቲቬትድ ሆነን በዓላማ መንቃት ማለት ነው። ምን እንደምንሰራ እናውቀዋለን ማለት ነው። ዝርዝሮች አሉ። በነዛ ዝርዝሮች መሰረት የምንሰራቸውን በደንብ ካወቅን ቀናችን ብሩህ ሆኖ ውጤታማ የሆኑ ቀናትን ማሳለፍ እንችላለን። አምስተኛው ለራሱ የገቡትን ቃል ይጠብቁ ነው። ቃላችንን መጠበቅ ምንድን ነው? ቃላችን ለራሳችን የገባነው ቃል ሊኖር ኪፕ ፕሮሚስ ቱ ዮርሰልፍ ለራሳችን የገባነው ቃል መጠበቅ ነው። አደርገዋለሁ ካል ማድረግ፣ ካቀድን መተግበር ማለት ነው። አቅደን 10 ቱዱ ሊስቶችን አቅደን ማንሰራቸው ከሆነ ነገም ከነገ ወዲያም ነገ ቋጥኝ ሆኖ ጠልፎ ይጥለናል ማለት ነው። ስለዚህ ምን ማድረግ ይኖርብናል? ያቀድነውን ነገር ስንተገብር ለራሳችን ያለን ኢሜጅ እየገነባን እንመጣለን። ለራሳችን ያለን ፖዚቲቭ ኢሜጅ ትልቅ ይሆናል። ራሳችንን ስሜታችን ከፍ ይላል ማለት ነው። በራሳችን ላይ እምነት እንዲኖረን ያደርገናል ማለት ነው። ያቀዱትን መፈጸም ይህ ለራሳችን ያለንን ክብር ይገነባል ማለት። ያልተጠበቁ ቃሎች ፕሮሚስ ወይም ብሬክ የሆኑ ብሮክን ፕሮሚስ ምን ይሆናል ማለት ነው? ይሄ አእምሮን ያዝላል፣ ኤግዞስቲቭ ነው ማለት ነው። ምክንያቱም ፕሮሚስ አድርገናል፣ ዛሬ ይሄን እንሰራለሁ ብለን አልሰራነውም፣ ነገ ይሄን እንሰራለሁ ብለን አልሰራነውም፣ ግን ይሄ መጨረሻ ላይ ምን ይሆናል? ኤግዞስቲቭ ነው ማለት ነው። ብሮክን ፕሮሚስ ዊከን ዮር ማይንድ አእምሯችንን በጣም ያዝለዋል፣ ያደክመዋል ማለት ነው። ወጥነት፣ ጽናት አእምሮን ይገነባል፣ አእምሮ ብሩህ እንዲሆን ያደርጋል። እንዲሁም ለራስ ያለንን ክብር ከፍ ያደርግልናል፣ ቡስት ያደርግልናል ማለት ነው። ስለዚህ ፕሮሚሳችንን እንጠብቅ። እንሰራዋለን ካልን እንሰራዋለን፣ ካቀድን እንተገብረዋለን ማለት ነው። ያ ደግሞ ነገ ከነገ ወዲያ መንገዳችንን ቀና ያደርገዋል። ስለዚህ ሪግሬት የምናደርግበት ነገር አይኖረንም ማለት ነው። ስድስተኛ ፈተናን አስወግድ ወይም ሪሙቭ ቴምፕቴሽን። ምን አይነት ፈተናዎችን ነው የምናስወግደው? ፈተና ሁሉ ሊወገድ አይገባም። ምክንያቱም አንዳንድ ፌስ የምናደርገው ቻሌንጆች እና ቴምፕቴሽን ወይም ፈተናዎች ይኖራሉ። ግን ማስወገድ ያሉብን ለምሳሌ ደካማ አካባቢዎችን ማለት ነው። ደካማ ልማዶችን ይፈጥራሉ። ስለዚህ እነዚህ ደካማ አካባቢዎችን ማስወገድ፣ ዊክ የሆነ ኢንቫይሮንመንት ከጎሲፕ አላስፈላጊ ነገሮች አሉባልታዎች የሚበዙበት ኢንቫይሮንመንትን ለስራ ወይም አቨሬጅ የሆነ የመቆየት ልማድ ያላቸው ሰዎች ኢንቫይሮንመንትን ከዛ ሰርክል ራሳችንን ማስወጣት፣ ከዛ ኢንቫይሮንመንት ራሳችንን ማስወጣት ማለት ነው። ሀሳብን የሚበትኑ ከዲስትራክሽንን ማስወገድ። ቴምፕቴሽን አናዘር ቴምፕቴሽን ዲስትራክሽን ኢዝ። ስለዚህ ሀሳብን የሚበትኑ በተለይ አሁን ኖቲፊኬሽኖች ይኖራሉ ስልካችን ላይ። ሁልጊዜ ስራ ልንሰራ ልናነብ ስንፈልግ ኖቲፊኬሽኖችን ማጥፋት፣ አላስፈላጊ ነገሮችን ማጥፋት፣ ስልካችን ከቻል ከኛ ራቅ አድርገን መድረስ የማንችልበት ሜክ ባድ ሃቢትስ ሃርደር ቱ ሪች። ለምሳሌ ስልካችንን መድረስ የማንችልበት ሁኔታ ላይ ማስቀመጥ። ምክንያቱም ልናነብ ከሆነ ያንን ራቅ አድርገና መድረስ አንችልም። ስለዚህ ምን ይሆናል? ወይ ባትሪ እንዳይኖረው ማድረግ ማለት ነው። ስለዚህ ምን እናደርጋለን? ከስልካችን የራቅና አቴንሽን ሰጥተን ወይም ፎከስ እንደሆነ ያንን ስራ መስራት እንድንችል እንድናነብ እድሉን ይሰጠናል ማለት ነው። ሌላ ራስን መግዛት ቀላል ይሆናል በዚህ ጊዜ። ከኖቲፊኬሽን ከስልክ አላስፈላጊ ቴምፕቴሽኖች ራሳችንን የምናስወግድ ከሆነ ይሄንን ዲሲፕሊን የመሆን አጋጣሚያችን ሰፊ ይሆናል ማለት ነው። ይሄ ለእድገት ዋነኛና መሪ ነው፣ ፒላር ማለት ነው ናቸው። ባይፈልጉም እንኳ ያደርጉት። አንዳንድ ነገሮችን ላንፈልግ እንችላለን፣ ግን ማድረግ ይኖርብናል። ምክንያቱም አሰልቺ ነገሮች ሊሆኑ ይችላሉ። ረዥም ሰዓት መስራት አሰልቺ ነው። ሌሊት መነሳት አሰልቺ ነው። ኤክሰርሳይዝ ማድረግ ኤግዞስቲቭ ነው። ብዙ ነገሮች አሉ ማንፈልጋቸው። መጽሐፍ ደስ ላይለን ይችላል፣ ማንበብ ደስ ላይለን ይችላል። እነዚህ ነገሮች ግን ደጋግመን ማድረግ፣ ይሄ ሀቢት ሆኖ ነገ ከነገ ወዲያ የምንጓጓለትን ነገር እንፈጥራለን ማለት ነው። ተነሳሽነት ይመጣል ይሄዳል፣ ግን ዲሲፕሊን ሁሌም ከኛ ጋር ይዘልቃል። ስለዚህ ዲሲፕሊን ለመሆን መሞከር። ስሜቶ ድርጊቱን መቆጣጠር የለበትም። ስለዚህ ስሜታችን ሳይሆን መቆጣጠር ያለበት እኛ ነን፣ አእምሯችን ነው፣ ዲሲፕሊኑ ነው። ሩቲኑ አድርገን ስንቀርጸው ያ እኛን መቆጣጠር ይጀምራል። ስራችንን መቆጣጠር እንችላለን ማለት ነው እንጂ ስሜታችን ስራችንን ድርጊታችንን ሊቆጣጠርልን አይገባም። ስለዚህ እነዚህ 6 ነገሮች በሚገባ ለመተግበር ሙከራ እናድርግ። ስኬታማ ለመሆን ወይም የስኬታማ ህይወት ባለቤት እንድንሆን ያጎናጽፈናል ማለት ነው። ስለዚህ
ይህንን ይመስላል። ስለምታዳምጡኝ አመሰግናለሁ። ይሄ መልእክት ጠቃሚ ነው ብሎ ካሰቡ ለሌላ ሰዎች ሼር ማድረግ እንዳይረሱ፣ ሰብስክራይብ ማድረግም እንዳይረሱ።